ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮውን ከተመቻችሁን ደግሞ ላይክ እና ቁልፉን መጫን እንዳትረሱ። የዛሬው ፊልማችን የሚጀምረው በታሪኳና በስልጣኔዋ በጣም በምትኮራው ህንድ ውስጥ ነው። ህንድ ከማንኛውም ቦታ የሚመጣን እንግዳ ሁሉ በደስታ ትቀበል ነበር። እንግሊዞች ሀገሪቷን ወረው ቃል በቃል እስካጠፏትና ህዝቧን ባሪያ እስካደረጓት ድረስ። በዚህ ሁሉ መሃል ማኑ የምትባል ሴት ልጅ ተወለደች። አባቷ በሷ በጣም ደስተኛ ነበር። ቄሱም እንዲህ አለው፣ ይህች ልጅ ስሟ በህንድ ሁሉ ይታወቃል፣ ሁሉም ይጸልይላታል፣ ማንም ያላደረገውን ታደርጋለችና ሁሉም ይኮራባታል፣ አልፎ ተርፎም ስሟ በታሪክ ውስጥ ይጻፋል ይላታል። ዘመናት ያልፋሉ። ማኑ ካደገች በኋላ እናያታለን። በጫካ ውስጥ ነብር ለማደን ቆማለች። ገበሬዎቹ ፈርተው በሩቅ ቆመዋል። የሌላ መንግስት ሚኒስትር በዚያ ሰልፍ ቆሞ ይመለከታታል። በዚህ ጊዜ ነብሩ ይመጣል። ፍየሏን ለጠቃት ይፈልጋል። ነገር ግን ማኑ ፍላጻን አንገቱ ላይ ትመታዋለች። ሁሉም ነብሩ የሞተ ሲመስላቸው እንደገና ተነስቶ ማኑን ለመግደል ወደ እሷ ሲሄድ ያዩታል። ልክ እሷ ጋር ሲደርሱ ነብሩ ዝሎ መሬት ላይ ይወድቃል። ማኑ ሆን ብላ በእጽ የተቀባባ ፍላጻ የመታችው ልትገድለው ስላልፈለገች ነው። ልታደርግ ያሰበችው ነገር ቢኖር ወደሚገኝበት ጫካ መመለስ ብቻ ነው። በዚያም እሱ በሰላም ይኖራል፣ ገበሬዎቹም በሰላም ይኖራሉ። ሁሉም በእሷ ደግነት ይደሰታሉ። ሚኒስትሩ ስለ እሷ ይጠይቃል። እሷ ተዋጊ ብቻ ሳትሆን በውስጧ ታላቅ የወታደር መንፈስ እንዳለም ይገነዘባል። ከዚያ በኋላ የጃንሲን መንግስት እናያለን። ንጉስ ዳርሃም ከሰዎቹ ጋር ሲጨፍር እንመለከታለን። ሚኒስትሩ ወደ ንጉሱ እናት ሄዶ ስለ ማኑ ይነግራታል። ልጅሽ እንዲያገባና አልጋ ወራሽ እንዲወልድ ትፈልጊያለሽ? ምክንያቱም ከሱ በኋላ እንግሊዞች መንግስቱን እንዳይዙ ነው። ልጅሽን ለመዳር ይህ ከሁሉ የተሻለ አጋጣሚ ነው ይላታል። ከዚያ በኋላ የማኑ አባት ከንጉሱ ጋር ተቀምጦ እናየዋለን። በቁዘማም እንዲህ ይለዋል፣ እንግሊዞች ህዝባችንን እያሰቃዩት ነው። እኛም እንዴት እንደምንይዛቸው አናውቅም። ጓደኛዬ ሆይ አብዛኞቹ ነገስታት ከእንግሊዞች ጋር ምንም አይነት ችግር እንዳይፈጥሩ ውል እንደተፈራረሙ እንድታውቅ ፈልጋለሁ። በዚሁን ምክንያት እንግሊዞች ኩባንያ ብለው ይጠሯቸዋል። ንጉሱም ህዝቡን በድጋሚ እንዳያሰቃዩ ደብዳቤ እንደሚልክላቸው ይናገራል። ደብዳቤውን ከጦር አዛዡ ጋር ለመላክ ይወስናል። የጦር አዛዡም ከረዳቶቹ ጋር ሲለማመድ እናየዋለን። ቃል በቃል እያዋረዳቸው እየሳቀባቸው ያሶፍባቸዋል። በደንብ ተለማመዱ፣ እንደ ሴቶች አትሆኑ። በዚህ ጊዜ የጃንሲ መንግስት ሚኒስትር የማኑን እጅ ለንጉሱ መጠየቅ ይደርሳል። ማኑን በተመለከተ ወደዚህ ራሱን ወደሚያደንቀው ሰውዬ ትሄድና ለመሆኑ አንተ በሴቶች ላይ ታሾፋለህ? መዋጋት አያውቁም ትላለህ? ስነ ስርዓት ማስተማር ጀመረች። እሱ ግን እሷን መቋቋም አይችልም። አባቷን በተመለከተ ለሚኒስትሩ እንዲህ ይለዋል፣ ንጉሳቸው ማኑን ያሳደጋት እሱ ነው። ስለዚህ የማግባት ውሳኔውን ለሱ ይተዋል። በዚህ ጊዜ ማኑ እየተዋጋች ወደ እነሱ ትወጣለች። ሰይፍ ስታንኳኳ አባቷ ደንግጦ አንቺ ልጅ ቤትሽ ይፍረስ፣ እንግዶች አሉን እኮ ይሏታል። ሚኒስትሩ ግን ምን ሆነሃል ወንድሜ? ተዋት፣ ደግሞም ሴት ልጆቻችንን የምናስተዋውቅበት ከሁሉ የተሻለ መንገድ ይሄ ነው ይላል። ለሶስቱ ወንዶችም የዚህ ልጅን ሰይፍ ማምጣት የቻለ የኔን ዝሆን እሰጠዋለሁ ይላቸዋል። በእርግጥም ውድድሩ ይጀምራል። ነገር ግን አንዳቸውም ሊቋቋሟት አይችሉም ነበር። እሷም ሙሉ በሙሉ ትበልጣቸዋለች። በመጨረሻም ከበላያቸው ላይ ዘላ ወደ ዝሆኑ ትሄድና ሚኒስትሩን እኔ በዚህ ውድድር ውስጥ የገባሁት ያንተን ምርቃት ለመውሰድ እንጂ ያንተን ዝሆን ለመውሰድ አይደለም ትለዋለች። በዚያን ጊዜ ሚኒስትሩ በእሷ የበለጠ ይደሰታል። ከዚያ በኋላ ማኑ ወደ አባቷ ሄዳ መጽሐፍ እንደምወድ ታውቃለህ? ሁልጊዜም ወደ ክፍሌ ትልክልኝ ነበር እኮ። ታዲያ ለምንድን ነው በዚህ ጊዜ እኔ መጥቼ እንደወስድ ይላክብኝ? እሱና ንጉሱ የጃንሲን ንጉስ የማግባት ታሪክ ያስረዷታል። እሷ ግን ማግባት ስላልፈለገችና ተዋጊ መሆን ስለምትፈልግ በጣም ታዝናለች። ንጉሱም ልጄ ሆይ ተዋጊ የፈለገውን ነገር ሁሉ ማግኘት አለበት ማለት አይደለም ይላታል። እሱና አባቷ ስለ ሀገር የሚዘፍን ዘፈን ይዘፍኑላታል። ከብዙ ጊዜ በፊት ይዘፍኑላት እንደነበር አውቃለሁ። እሷም ሀዘኑን ረስታ በማግስቱ ትስማማለች። ከዚያ በኋላ ወደ ጃንሲ መንግስት ትሄዳለች። ሁሉም ሰው ይጠብቃት ነበር። እሷም ለጓደኛዋ አይዞሽ፣ አንቺ እዚህ እኔ ጋር ነው የምትቀመጪው። ወደ አባቴ መንግስት እንድትመለሺ በጭራሽ አላደርግሽም፣ ምክንያቱም ያላንቺ መኖር አልችልም ትላታለች። በዚህ ጊዜ የንጉሱ እብድ ፈረስ በጣም ግትር ስለሆነና ማንኛውንም ሰው በቀላሉ ስለማይለምድ ማንም ሊቆጣጠረው አልቻለም። ለሰርጉ ለመዘጋጀት ተቀምጦ ወደ ነበረው ወዳጃችን እንመለሳለን። እናቱም ልጄ ሆይ ዛሬ በእጅ ላይ ያሉትን አምባሮች አታውልቃቸው?
ትለዋለች። እሱ ግን ላለማውለቅ እምቢ ይላል። ከዚያ በኋላ ከመንግስቱ ሰዎች አንዱ ቪቭ የሚባል ሰው ከእንግሊዙ መኮንን ጆርደን ጋር ተቀምጦ እናየዋለን። በሚስጥር አብሮ እንደሚሰሩ እንረዳለን። በዚህ ጊዜ ሁሉም ሰው ማኑ በፈረሱ ላይ ተቀምጣ ያያታል። ፈረሱ በሷ በጣም ደስተኛ ስለሆነ ይደነቃሉ። ቪቭ ግን ይጨነቃል። ምክንያቱም ማኑ ዳህርን እንድትቀይረውና በእንግሊዞች ላይ እንዲያመጽ ልታደርገው ስለምትችል ነበር። እናቱ ንጉሱን በተመለከተ በድርጊቷ ተበሳጭታ ነበር። ነገር ግን ይህ ወዳጃችን ታያት የፈለገችውን ታደርግ ይላታል። ከዚያ በኋላ በይፋ እንዲጋቡ 7ቱን ዙሮች መዞር ይጀምራሉ። ጃልካሪ የምትባል ሴት በሰዎቹ መካከል ሆና እየተጋፋች ከዚህ ሰውዬ ጋር ስትጣላ እናያታለን። ምክንያቱም እሱ ወደ ቀኝና ወደ ግራ እያለ በጥሩ ሁኔታ እንድታይ ስላልፈቀደላት ነበር። ባሏ ራሁል አንቺ ሴት እስኪ ዝም ብለሽ ተቀመጪ፣ በአንቺ ምክንያት ዘበኞቹ ይገሉናል ይላታል። ወደዚህ ወዳጃችን እንመለሳለን። ለማኑ እንዲህ ይላታል። እኔ መሰለኝ ተራ ያልሆነች ሴት ያገባው ይመስለኛል። እሷ ግን ልብሳቸውን በአንድ ላይ በጥሩ ሁኔታ ስላልገጠመው ትጮህበታለች። የተሰሰት ጠንካራ መሆን አለበት ግንኙነቱ እንዲቀጥል ትለዋለች። ሁሉም ሰው እየሳቀባት ነበር። ይህ ወዳጃችንም ከዛሬ ጀምሮ ስምሽ ላክሽሚ ነው፣ ምክንያቱም አንቺ በጣም ደፋር ሴት ነሽ። የጃንሲ መንግስት ወደ ሰማይ እንደምታደርሹ እርግጠኛ ነኝ ይላታል። ከዚያ በኋላ የህይወታቸውን በጣም ቆንጆ ጊዜያት አብረው መኖር ይጀምራሉ። የሁለቱም ህይወት አብሮ ሲሆን ይቀየራል። ይህ ወዳጃችን መጽሐፍ እንደምትወድ ስላወቀ ትልቅ ቤተ መጽሐፍት ይገዛላታል። ከዚያ በኋላ በዙፋኑ ላይ እንድትቀመጥ ይወስዳታል። የንጉስ የሆነ ነገር ሁሉ ያንቺ መሆን አለበት ይላታል። በድንገት የሚያሳዝነውን ነገር ያስታውሳታል። እንዲህ ይላታል። አዛዥ ጆርደን ለሰርጋችን እንኳን ደስ አላችሁ ለማለት እየመጣ ነው። ለመንግስቱ ተስማሚ ሆኖ ያገኘሽውን ነገር እንድታደርጊ ይፈልጋለሁ። በዚህ ጊዜ ጆርደን ይደርሳል። ሁሉም ሰውም ይሰግድለታል። ነገር ግን የዚህ ሰው እግር በጣም አሞት ስለነበር መስገድ አልቻለም። በዚህ ምክንያት አንድ ዘበኛ መጥቶ እግሩን ይሰብረዋል። ከዚህ በኋላ ወደ መንግስቱ ይደርሳሉ። ይህ ወዳጃችን በጆርደን ፊት እንዲሰግድ ያደርጉታል። ነገር ግን ላክሽሚ ለመስገድ እምቢ ትላለች። እሱም አንቺ ሞኝ ነሽ እንዴ ልጅቷ፣ ባለሽ እኮ ከፍርሃቱ የተነሳ በፊታችን ሰገደ ይላታል። እሷም እኛ ስለፈራን ጎንብሰን አናቅም፣ በትዕቢትም ራሳችን አናነሳም፣ በተቃራኒው ክብር ስላለን ነው። ይህንን ክብር ደግሞ እናንተ በጭራሽ አታውቁትም ትላቸዋለች። ይናደድና በእነዚህ 2 ቃላት እንደማስቆጭሽ ቃል እገባልሻለሁ ይላታል። ከሄደ በኋላም በጣም ትናደዳለች። ፈረሷን ይዛም ከመንግስቱ ትወጣለች። በመንገድ ላይ ስትሄድ ከመንግስቷ ሰዎች ሁሉ በዛፍ ላይ ታስረውና ተደብድበው ታያለች። አንድ ሰው እንደደበደባቸውና ምርታቸው እንደሰረቀባቸውም ይነግሯታል። ይህን ምርት ለእንግሊዞች ግብር ለመክፈል ሊሸጡት ነበር። የሰረቃቸው ሌባ ደግሞ ስሙ ራም ይባላል። ከነሱ ቦታውን አውቃ ወደ እሱ ሄዳ በጥፊ ትመታዋለች። እሱ ግን ወደ ፈረሱ ይገፋታል። በዚህ ምክንያትም ይህንን ሰይፍ ታነሳበትና ንግስት ላክሻሚ መሆኗን ታስታውቃለች። በዚህ ጊዜ የመንደሩ ሰዎች ደርሰው እንዳገዩ፣ ምክንያቱም እሱ የሚሰርቀው ለኛ ነው። መንደራችን በጣም ድሃ ስለሆነችና የምንበላው ስላጣን ነው። ይህ ደግሞ በእኛ ላይ ግብር በሚጥሉብን እንግሊዞች ምክንያት ነው ይሏታል። ይህ ወዳጃችንም አንቺ ህዝቧን በመጠበቅ የምትታወቂው ንግስት ላክሽሚ ነሽ ማለት ነው። ግን ስትጠብቂን አላይሽም። ምክንያቱም እኛን እየጠበቅሽን ቢሆን ኖሮ እዚህ ደረጃ ላይ ባልደረስን ነበር። በእንግሊዞች ላይ እስካላመጽች ድረስ መቼም ቢሆን አልቀበልም ይላታል። ወደ መንግስቱ ተመልሳም እየተናደደች ትመጣለች። ንግስት እናት ወደ እሷ መጥታ ዛሬ ያለ ዘበኛ ወጣሽ፣ ደግሞም ጸጉርሽና ፊትሽን አልሸፈንሽም ትላታለች። እሷም ህዝቤን ለማግኘት እየሄድኩ ለምን ፊቴን እሸፍናለሁ ትላታለች። እሷ ግን ትናደድባታለች። የመንግስቱ ግጋት እንደዚህ ናቸው። ከዛሬ ጀምሮ ስራሽ በኩሽና ውስጥ ነው። የቤተ መንግስቱን ስራ ሁሉ ትሰሪያለሽ ትላታለች። ላክሽሚ ትበሳጫለች፣ ነገር ግን መናገር አትፈልግም። ከዚያ በኋላ ይህ ወዳጃችን እንደ አዝመራ ጠባቂ ማስፈራሪያ ሆኖ እናየዋለን። ሚስቱ መታ ትሰድበዋለች። አንተ ትክክለኛ የአዝመራ ጠባቂ ብታደርግ ኖሮ በዚህ ሁኔታ አትቆምም ነበር። ሂድና ትንሹን ጥጃ ፍታው ትለዋለች። በእርግጥም ትንሹን ጥጃ ፈቶ እንዲጫወት ሄደ። ነገር ግን ሚስቱ በውጪ ድምጽ ትሰማለች። እንግሊዞች ትንሹን ጥጃ ሲወስዱት ታገኛለች። ከነሱ ለመውሰድ ትሞክራለች። ነገር ግን በጅራፍ ይመቷታል። ባሏም ከነሱ ያርቃትና እነዚህ ሰዎች ሰውን አያከብሩም፣ እንዴት እንስሳት እንዲያከብሩ ትፈልጊያለሽ ይላታል። ከጥቂት ጊዜ በኋላ ላክሽሚ ጥጃውን ወደ ወሰዱት ዘበኞች ትሄዳለች። በጣም ተናዳ ነበር። እነሱ ግን ንግስት ላክሽሚ መሆኗን አላወቁም ነበር። እንዲህ ይሏታል፣ እዚህ ምን አመጣሽ? ወይስ ውጭ ያለውን ሰሌዳ አላነበብሽም?
አዎ ልክ ነኝ። በእንግሊዝኛ የተጻፈውን ነገር እንዴት ታነቢያለሽ? እሷም በነገራችን ላይ እኔ እንግሊዝኛ ማንበብ እችላለሁ። ደግሞ ይህ በጣም ማይረባና እንደናንተ ሁኔታ ትርጉም የሌለው ቋንቋ ነው ትላቸዋለች። እንድታውቁት እኔ ደግሞ ንግስት ላክሽሚ ነኝ። ሌላ ሰው ሲሰቃይ ካየዋችሁ እጨርሳችኋለሁ። በኃይል ቢላዋ እንጨቱ ላይ ተወረውራለች። ከሰዎቹ የወሰዱትን ነገር ሁሉ በሩን ለመክፈት እነዚህ ነገሮች ዛሬ ወደ ባለቤቶቻቸው መመለስ አለባቸው ትላቸዋለች። ትንሹን ጥጃ ይዛም ወደ ጃልካሪ ተወስደዋለች። ጃልካሪ ንብረቷም ስለመለሰችላት እራሷን ማመን አልቻለችም። ላክሽሚም ወተት አታጠጭኝም እንዴ ትላታለች። በዚያን ጊዜ ሁሉም ሰው በዚህ ድርጊት ይደነቃል። ምክንያቱም ይህ የትህትናና የደግ ልብ ሴት ድርጊት ነውና። ከዚያ በኋላ ሁሉም መደነስ ይጀምራሉ። ጃልካሪም ላክሽሚን ወስዳ አብራት ትደንሳለች። ቃል በቃል ቦታውን ያናውጡታል። ይህ ወዳጃችን በቅናት በጣም ይናደድና ሚስቱን ለመውሰድ ይሄዳል። እሷ ግን በዳንሱ መሃል ትደክማለች። ይህች አሮጊት ሴት ልታያት ትሄድና ነፍሰ ጡር መሆኗን ታውቃለች። ይህ ወዳጃችን ዜናውን ሲሰማ በደስታ ራሱን ማመን አልቻለም። ይህችም ሴት በጣም ውድ በሆነ የአንገት ሐብል ይሸልማታል። ይህ ወዳጃችን ግን በጣም ይጨነቃል። ምክንያቱም ላክሽሚ ወንድ ልጅ ከወለደች ከዳሃር በኋላ ስልጣኑን መውረስ አይችልም። ጆርድን ግን ምን አግዶ ወንድሜ እሷ ወንድ ልጅ ትውለድ፣ እኛ ደግሞ እንገለዋለን ይለዋል። ይህ ወዳጃችን በላክሽሚ እርግዝና በጣም ደስተኛ ነበር። ቀናት ያልፋሉ። የምትወልድበትም ቀን ይደርሳል። ሕፃኑ እንደ ጨረቃ ያምራል ይላሉ። ሁሉም ሰው ይደሰታል፣ ምክንያቱም አልጋ ወራሽ አግኝተዋልና። በዚህም ከዳሃር በኋላ እንግሊዞች መንግስቱን አይገዙም። ይህ ወዳጃችን በዓል ማዘጋጀት ይፈልጋል። እንግሊዞችም በሱ ላይ መሳተፍ ነበረባቸው። ነገር ግን በዓሉ እሁድ ቀን ነበር። እንግሊዞች ደግሞ አብዛኛውን ጊዜ በዚያ ቀን ያርፋሉ። እሷ ግን ለመሆኑ እናንተ ከባላት ነው የምታርፉት ወይስ ከጦርነት? ለማንኛውም እኔ ቃሌን ተናግሬያለሁ፣ የግድ መገኘት አለባችሁ ትላቸዋለች። በእርግጥም ቃሏን ማጠፍ አይችሉም። በጣም ትልቅ በዓል ያዘጋጃሉ። ሁሉም ሰውም ደስተኛ ይሆናል። በተለይም በጃንሲ መንግስት የዘበኞቹ አለቃ። ከበዓሉ በኋላ ይህ ወዳጃችን ከላክሽሚ ጋር ተቀምጦ እየሳቁ ሳለ በድንገት ደረቱን ይዞ ደም ያስላል። ላክሽሚ ባሏን ለማየት እንድትሄድ ሕፃኑን አልጋው ላይ ታስቀምጠዋለች። ነገር ግን ሕፃኑ እንደማይንቀሳቀስ ትረዳለች፣ ምክንያቱም ሞቶ ነበር። እርግጥ ነው አንተና እኔ እናውቃለን ጓደኛዬ ቪቭ ከዚህ ታሪክ ጀርባ እንዳለበት። በሆነው ነገር ሁሉ ሰዎች በጣም ያዝናሉ። ላክሽሚ ልጇን ሊቀብሩት ሲወስዱባት ሙሉ በሙሉ ትፈርሳለች። ይህ ወዳጃችን ሊያጽናናት ይሞክራል። ነገር ግን እሱ ራሱ ማጽናኛ በሚፈልግበት ሁኔታ ላይ ሆኖ ይህንን እንዴት ያድርግ? ከዚያ በኋላ ሁለቱም በጣም ይጎዳሉ። የዚህ ወዳጃችን በሽታም እየባሰበት ይሄዳል። ምንም አይነት መድኃኒትም ሊያገኝለት አልቻለም። ከሱ በኋላ እንግሊዞች መንግስቱን እንዳይገዙ ሕፃን ልጅ ለመቀበል ይወስናል። እንግሊዞች በውሳኔው ይስማማሉ። ነገር ግን ሕፃኑ ከመንግስቱ መሆን አለበት ይላሉ። በድንገትም ሕፃኑ ወደ ላክሽሚ ሄዶ ይስቅላታል። ላክሽሚም በሞተው ልጇ ስም ትጠራዋለች። አባቱም ለንጉሱ ይቅርታ ልጄ፣ እናቱ መስላው እኮ ነው ይላል። ንጉሱም ልጄ ሆይ ሕፃናት እንደ መላእክት ናቸው። ይህ በእርግጥ ይህንን ሕፃን እንድንቀበል ከፈጣሪ የተላከ መልእክት ሊሆን ይችላል ይላል። በእርግጥም ያሳድጉታል። ይህ ወዳጃችን በጣም ይናደዳል። በንጉሱ ላይም ይጮሃል። እኔ ነበርኩ እኮ ዙፋኑን መውረስ የነበረብኝ ብሎ ሰይፉን ሲያነሳ ግን ዘበኞቹ በሙሉ ከበውት ያገኛቸዋል። ይህ ወዳጃችን በፊቴ ስገድ ይለዋል። በእርግጥም በፊቱ ይሰግዳል። ነገር ግን በላክሽሚ ፊት ለመስገድ እምቢ ይላል። በዚያን ጊዜ ንጉሱ ከመንግስቱ ሙሉ በሙሉ ያባረረዋል። ማታ ላይ በጣም ታሞ ይሆንና ላክሽሚን ነይ በሰይፍ እንጋጠም ይላታል። እምቢ ስትለው ሲያጠናክርባት በውጊያው መሃል ላክሽሚ አምባሮቹን ትሰብረዋለች። በስተትም ታቆስለዋለች። ለሱ በጣም ትፈራለች። እሱ ግን አትፍሪ፣ እኔ ደህና ነኝ። ለመሆኑ እኔ እነዚህን አምባሮች ያደረኳቸው እንግሊዞቹን ለማስታወስ ነው። ምክንያቱም ህዝቤን ከነሱ ላድን ነበር። ነገር ግን የነሱ ጦረኛ ከኛ ጦር እጅግ በጣም ስለሚበልጥ አልቻልኩም። ለዚህ ነው አምባሮቹን ያደረኳቸው፣ ሁልጊዜም እንዳስታውሳቸውና በቀሌን እንዳረሳ። አንቺ ግን እነዚህን አምባሮች መስበር የቻልሽው የጃንሲ መንግስት ከነዚህ ውሾች ነፃ መውጣት እንድቺ ሁሉ ነው ይላታል። ከዚያም ወዲያውኑ ይሞታል። ከዚያም በኋላ ሴቶቹ ላክሽሚን ጸጉሯ ሊላጯት መዘጋጀት ይጀምራሉ። ምክንያቱም እሷ አሁን ባልቴት ሆናለችና። እሷ ይህንን ለማድረግ እምቢ ትላለች። ንግስት እናትም አንቺ የመንግስቱን ህግጋት እያጣሽ ነው ትላታለች። እሷ ግን እነዚህ ህግጋት በአንቺ ላይ እንጂ በእኔ ላይ አይሰሩም ትላታለች። በዚያን ጊዜ ንግስት እናት ተናዳ እኔማ መንግስትን ትቼ ሄጃለሁ ትላለች። እሷም ለሴት አገልጋዩ ልብሷን ስትሰበስብ እርጃት እባክሽ ልጄ ትላታለች። ከዚያ በኋላ ልብሷን ለብሳ ትሄዳለች።
ልጇን ይዛም ወደ መንግስቱ ምክር ቤት ስትገባ ሁሉም ሰው ሲያያት ይደነቃል። ልጇ እስኪያድግና ስልጣኑን እስኪረከብ ድረስ እሷ ንግስት እንደምትሆን ትናገራለች። በጠላቶች ፊት ለመቆምና ህዝቧን ለመጠበቅ ቃል ትገባለች። ጆርደን የሆነውን ነገር ሲያውቅ ይደነቃል። ሊያስቆሟት እንደሚገባም ይናገራል። ከእሷ ጋር እንደሚተባበሩ የሚገልጽ ደብዳቤም ይልኩላታል። ይህ በእርግጥ ከነሱ የተንኮል ሴራ ነበር። ይህ ወዳጃችንም በመጠራጠር እንዲህ ይላታል፣ እኔ ይህንን መንግስት ትገዣለሽ፣ ፍትሐዊም ትሆኛለሽ ብዬ አስቤ ነበር። ነገር ግን እጅሽን ከነዚህ ውሾች ጋር እንደምታያይዥ ያላወቅኩም ነበር። እሷም ትለዋለች፣ የኛ ጦር 2500 ነው፣ የነሱ ደግሞ 40,000 ነው። መድፎችን በተመለከተ እኛ 25 አሉን፣ እነሱ ግን ከ80 በላይ መድፎች አሏቸው። ማለትም በጦርነት ውስጥ በፊታቸው ከገባን እንደመሰሳለን። አትጨነቅ፣ ጦርነቱ መምጣቱ አይቀርም፣ ግን በጊዜው ነው ሁሉም። እሱም በበደለው ነገር ይቅርታ ይጠይቃታል። ማታ ላይ የእንግሊዝ ጦር በቤተ መንግስቱ ላይ ያጠቃል። በውስጡ ያለውንም ሁሉ ይቆጣጠራሉ። ይህ ወዳጃችን ለላክሽሚ በዚያ ባነጋገርሽ መንገድ እንደማስቆጭሽ አልነገርኩሽም ነበር? አሁን አንቺን ከቤተ መንግስቱ ላስወጣሽ መጥቻለሁ ይላታል። እሷም ምንም ቢሆን በህዝብ አይን ውስጥ አሁንም ንግስት ሆኜ እቀጥላለሁ፣ ደግሞም ታሪኩ በዚህ እንደማያበቃ ልነግርህ እወዳለሁ ትለዋለች። ልጇን ይዛ ከመንግስቱ በባዶ እግሯ ትወጣለች። በዚች ድንጋይ ላይ ከመርገጧ በፊት ጃልካሪ መታ ከእግሯ ስር ታነሳታለች። እንዲህም ትላታለች፣ አንቺ ሁልጊዜም ንግስታችን ሆነሽ ትቀጥያለሽ። የመንግስቱን ሴቶች ሁሉ ይዛ መታ ነበር። በስማሙ ይጮሃሉ። የወዳጃችን ይናደድና በጣም ተወዶ የነበረውን ቤተ መጻሕፍት ያቃጥለዋል። ከዚያም በኋላ እንግሊዞች ልዩ አይነት ጥይቶችን ይገዛሉ። በፊታቸው ለመቆም የሚያስበን ማንኛውም ሰው መግደል ይጀምራሉ። ቃል በቃል በጣም ብዙ ቁጥር ያላቸው ሰዎችን ይጨርሳሉ። ነገር ግን ራም ሰዎችን ሰብስቦ እሱም በእንግሊዞች ላይ ይገላል። ከሚገላቸው ሰዎች መካከልም ጆርደንን ይጨርሰዋል። ሁሉንም እንግሊዛውያንና ሴቶችን ህፃናት ሊገድል ሲል ላክሽሚ ትደርሳለች። ይህ በጦርነት ውስጥ የኛ ስነ ምግባር አይደለም፣ ልታዋቸው ይገባል። ጠላትነታችን ከነሱ ጋር ነው፣ የነሱ የሆኑትን ውሾች ግደል ትለዋለች። እሱም አሁን አንቺ በእውነት ንግስታችን ሆንሽ ይላታል። እሷም ወደ ቤተ መንግስቷ ለመመለስ ትተዋለች። ቪቨን በተመለከተ በራምና በሰዎቹ ላይ ጥቃት ይሰነዝራል። ከነሱ ጋር ካሉት እንግሊዞች ጋርም ይጨርሳቸዋል። ይህንን የሚያደርገው ለእንግሊዙ አዛዥ ይህንን ሁሉ ያደረገችው ላክሽሚ መሆኗን እንዲነግሩት ነበር። በዚያን ጊዜ እሷን ሙሉ በሙሉ ይገላታል። ስልጣኑንም ለቪቭ ይሰጠዋል። አዛዡም ምንም አይነት ምህረት የማያውቅ መኮንን ያመጣል። አልፎ ተርፎም ይህ መኮንን ባስነሱት ጦርነት ላይ ተሳትፎ ነበረው። ከዚያ በኋላ ኩባንያው ለላክሽሚ ደብዳቤ ይልካል። ካልተገዛች ጦርነት እንደሚከፍቱባት ያሳውቋታል። እሷም ምንም አይደለም፣ ጦርነት ከሆነ ይሁን፣ የፈራ ግን ወደ ቤቱ ይሂድ ትላቸዋለች። ከዚያ በኋላ ከጦሯ ጋር መዘጋጀት ትጀምራለች። ሴቶችም ከሷ ጋር እንዲዋጉ ትወስናለች። ነገር ግን ሰዎቿ በጭራሽ አይሆንም፣ ምክንያቱም እነሱ በጣም ደካሞች ናቸው ይሏታል። እሷ ግን ወደ ሴቶቹ ሄዳ ፈጣሪ ለሴቶች ብዙ ችሎታዎችን ሰጥቷቸዋል፣ እራሳችሁን የምታስመሰክሩበት ጊዜ አሁን ነው። እኛ የምንዋጋው ለነጻነታችን እንደሆነ ሁልጊዜ ማስታወስ አለባችሁ። አዲሱ ትውልድ ሲወለድ ሀገሩ በመወረሯ ምክንያት ህይወቱን እንዳይጠላ ሁሉም የድል ስም እያነሱ ይጮሃሉ። ሴቶቹ በሙሉ ቀልጠው መሳሪያ ሊሆኑ የሚችሉ በቤታቸው ያሉትን እቃዎችን ለላክሽሚ ያመጡላታል። ለጦርነቱ ዝግጁ ለመሆን የሰዓት ያክል ጠንካራ ስልጠናዎችን መለማመድ ይጀምራሉ። አዲሱ መኮንን በተመለከተ በመንገድ መሃል ይቆምና ይቺ ልጅ ውሃ እንድታመጣለት ያደርጋል። ነገር ግን ስሟ ላክሽሚ መሆኑን ሲያውቅ ከመሄዱ በፊት ይስቅላታል። ላክሽሚ የሰዎቿን ስልጠና እየቀጠለችበት ባለችበት ወቅት ይህ ሰው ከሷ ጋር ለመተባበር ከጦሩ ጋር ይመጣል። እሷም ቁጥራቸው ስለጨመረ ደስ ይላታል። ከዚያ በኋላ ከሰዎቿ ጋር ትሰበሰባለች። እኛ 20,000 ነን፣ ጠላት ደግሞ 60,000 ነው። ማለትም እኛ እያንዳንዱ ሰው ከነሱ 3 መግደል አለበት ትለዋለች። ከዚያ በኋላ የጦርነቱ ቀን ይደርሳል። ጦሮቹም ይዘጋጃሉ። እንግሊዞችም በመድፍ ይተኩሱባቸዋል። ነገር ግን የመንግስታቸው ግንብ በጣም ጠንካራ መሆኑን ይረዳሉ። ላክሽሚንና ሰዎቿን በተመለከተ ግን በመድፍ እንዲሁም በሌሎች መሳሪያዎች ይተኩሱባቸዋል። በዚህም ምታቸው እንግሊዞች ላይ ያርፋል። በተመሳሳይ ጊዜ በእነሱ ላይ ምንም ነገር አያርፍም ነበር። አዲሱ መኮንን ሰዎቹ መድፎቹን ከቤተ መቅደሱ ጀርባ እንዲያስቀምጡ ያደርጋል። በዚያን ጊዜ ላክሽሚ ትደነግጣለች። ምክንያቱም እሷ አንዲት እንኳን ፍንጣሪ ብትተኩስ ቤተ መቅደሱን ታፈነዳዋለች። እሷ ደግሞ ይህንን ማድረግ አትፈልግም። ስለዚህም እሷና ጥቂት ሰዎች ከሰዎቿ ወጥተው ሊጨርሷቸው ይገደዳሉ። በእርግጥም ከነሱ በጣም ብዙ ቁጥር ያላቸው ሰዎችን ይጨርሳሉ። ከነሱም ጥቂቶች ይሞታሉ። ነገር ግን ከእንግሊዞች ብዙ መድፎችን ማፈንዳት ይቻላል።
እንዳለመታደል ሆኖ የወዳጃችን የተቀመጠባት ጋሪ ጎማው ይሰበራል። ሊያነሳት ሲወርድ ትከሻው ላይ ጥይት ይመታዋል። ነገር ግን ላክሽሚ የመድፎን ክር ለኩሳ በእንግሊዞች ላይ ጠንካራ ምት እስክትመታ ድረስ ይታገሳል። ከዚያ በኋላ እሷና የወዳጃችን በፈረሷ ላይ ይቀመጣሉ። በብዙ እንግሊዛውያን ላይ መግደል ይጀምራሉ። ቃል በቃል ጠላቶቹን ያዳክሟቸዋል። ማንም ሊቋቋማቸውም አልቻለም። ላክሽሚን በተመለከተ ይህንን መኮንን በእግሩ አስራው መሬት ላይ የጎተተችው ትቆያለች፣ ገመዱን መቁረጥ እስኪችል ድረስ። ወደ መንግስቷም ስትመለስ ያያታል። ማታ ላይ የወዳጃችን መታከም ይጀምራል። ላክሽሚ እጇን እንዳትሰጥ ይፈራ ነበር። በሌላ በኩል እንግሊዞች ለቪቭ እንዲህ ይሉታል፣ እኛ በዚህ ሁኔታ እየተሸነፍን ነው። ደግሞ መንግስቱን የምትፈልገው አንተ እንጂ እኛ እንዳልሆነን አትርሳ። እሱም በጃንሲ መንግስት ውስጥ በጣም ደካማ የሆነና በቀላሉ ሊሰብሩት የሚችሉበትን ቦታ ያሳያቸዋል። ካርታውን ለተዋረደው መኮንን ይልኩለታል። እሱም ሰዎቹን ሰብስቦ ማታ ላይ በጃንሲ መንግስት ላይ ያጠቃሉ። መንግስቱንም በቀላሉ መስበር ይችላሉ። ላክሽሚ ትደነግጣለች። ከመንግስቱ እምብርት ውስጥም የከዳቸው ሰው እንዳለ ትረዳለች። ነገር ግን እሷና ሰዎቿ እጃቸውን አልሰጡም። በእነሱ ላይ መግደላቸውን ይቀጥላሉ። ነገር ግን የእንግሊዞች ቁጥር በጣም ብዙ ስለነበር በፊታቸው ያገኙትን ማንኛውም ሰው ይጨርሳሉ። የወዳጃችን ብቻውን ያጠቃቸዋል። እውነት ለመናገር ልጁ ብቃቱን ያሳያል፣ ሙሉ በሙሉ ይበልጣቸዋል። ነገር ግን ከሰዎቹ አንዱ ይከዳውና በዚህ ቢላዋ ይወጋዋል። እሱም በጣም ይናደድና እሱን ለመግደል ይችላል። ነገር ግን በዚህ ጊዜ በጀርባው ላይ የተንኮል ጥይት ይመታዋል። ላክሽሚው ከመሞቱ በፊት ልታየው ትሄዳለች። እሱም በጃንሲ መንግስት ውስጥ እንዲቀበር ያዛታል። ሴቶቹን በተመለከተ ከጠላቶች ጋር በጣም ጠንካራ አፈጻጸም ያሳያሉ። ከነሱም በጣም ብዙ ቁጥር ያላቸውን ሰዎች ይጨርሳሉ። ላክሽሚም ከነሱ ጋር ትገባና በአንድ ላይ 5 ሰዎችን ትገላለች። ቃል በቃል በፊቷ ላይ ያለውን ነገር አታይም ነበር። ጓደኛዋ ከአልጋ ወራሹ ጋር ማምለጥ እንድትችል ትጠብቃታለች። በፊቷ ያገኘችውን ማንኛውም ሰውም ትጨርሳለች፣ በቦታ ያሉትን ሁሉ መግደል እስክትችል ድረስ። ጃልካሪ ጥጥና ባሩድ እየሰበሰበች ነበር። ባሏም አንቺ ሴት ነይ ከዚህ ንሽሽ፣ ማርገዝሽን ማመን አልቻልኩም ይላታል። እሷ ግን ላክሽሚን ብቻዋን ትቻት መሄድ ፈጽሞ የማይታሰብ ነው፣ ደግሞም ሀገራችን ነፃ መውጣት አለባት ትለዋለች። ዘበኞቹ ላክሽሚ ህፃኑን በጀርባዋ አዝላ ስትሮጥ ያያታል። ሊገሏትም ይከተሏታል። ነገር ግን እሷ ጃልካሪ እንጂ ላክሽሚ እንዳልሆነች ይረዳሉ። ባሏም ተይዞ ነበር። እሷም የእንግሊዙን መኮንን ለመግደል ትሞክራለች። ነገር ግን በትከሻዋ ላይ በሰይፍ ይመታታል። ንግስቲቱ የት ናት አንቺ ልጅ ብለው ይጠይቋታል። እሷም ይቺ ንግስት በተወለዳችሁበት ቀን እንድትቆጩ የምታደርጋችሁ ናት ትለዋለች። በእርግጥም ላክሽሚ ልጇን በጀርባዋ አዝላ ነበር። በፊቷ ያገኘችውን ማንኛውም ሰው በአንድ የሰይፍ ምት ትመታዋለች። ከሷ በኋላ ድጋሚ አይነሳም። በፈረሷ ላይ ትቀመጣለች። በእነሱ ላይ መግደሏን ትቀጥላለች። ጃልካሪን በተመለከተ ይህንን የእሳት ሹል ትወስድና በጥጥና በባሩድ በተሞላው ጨርቅ ላይ ታስቀምጠዋለች። ቦታውን በውስጡ ካለው ነገር ላይ ታፈነደዋለች። ላክሽሚ ከመንግስቱ እሷና ልጇ በህይወት መውጣት ይቻላል። መንግስቱንም በተመለከተ ግን ሙሉ በሙሉ ተቃጥሏል፣ በውስጡ ካለው ነገር ሁሉ ጋር። ላክሽሚ ወደዚህ መንግስት ለመጀመሪያ ጊዜ የገባችበትን ጊዜ ታስታውሳለች። ከዚያ በኋላ ወደ ባትሆር መንግስት ትመለሳለች። ይህ የአባቷ መንግስት ነው ጓደኛዬ። ሁሉም ሰው በህይወት መኖሯን ሲያይ ይደነቃል። በጦርነቱ ላይ ከእሷ ጋር የተባበረው የጦር አዛዥ ወደ እሷ መጥቶ አሁን የጃንሲ መንግስት የመቃብር ስፍራ ሆኗል፣ ሁሉም ሰው እዚያ ሞቷል ይላታል። አባቷም አሁን እጃችንን መስጠት አለብን፣ ከማንም ጋር መዋጋት የለብንም ይላታል። እሷ ግን ትለዋለች፣ የ4 ዓመት ልጅ ሳለሁ የታላቁ ሚኒስቴር ስለ ነፃነት ይነግረን ነበር። ከዚያን ጊዜ ጀምሮ ይህ የኔ ህልም ሆኗል። ህንድን ከነዚህ ውሾች ነፃ ማውጣት አለብን። በዚህ ጊዜ ሁሉም በድል ስም ይጮሃሉ። ቪቭን በተመለከተ እንግሊዞች ይከዱታል። እንዲህም ይሉታል፣ ወገኖችንና ሰዎችን ከሸጥክ እኛንም መሸጥህ በጣም የተለመደ ነው። ስለዚህ ከእኛ ጋር ታስረ ትቆያለህ። ምናልባት ለሆነ ነገር ልንፈልግ እንችላለን፣ ካልፈለግን ደግሞ እንገላለን። ወንድሜ አትጨነቅ። ላክሽሚን በተመለከተ በዙሪያ ያሉ ነገስታት ሁሉ ከእንግሊዞች ጋር እንደሚተባበሩ ታውቅ ነበር። ነገር ግን ወደ ጓሊዮር መንግስት ለመሄድ ተወስናለች። ምክንያቱም በውስጡ ያሉት ወንዶች ሁሉ ነፃ መውጣት የሚፈልጉ ናቸው። ለንጉሱም በዚህ ጉዳይ ደብዳቤ ትልካለች። ንጉሱ በእንግሊዞች አሳልፎ ሊሰጣትና ሽልማት ሊወስድ ስለሚችል ደስተኛ ነበር። የሆነው ነገር ቢኖር በሁለተኛው ቀን ላክሽሚ ያለ መሳሪያ ትመጣለች። ዘበኞቹም ሁሉ ሊገሏት ተዘጋጅተው ነበር። እሷ ግን ትላቸዋለች፣
ለመሆኑ ከባርነት አልሰለቻችሁም? አሁን እኔ ወደ እናንተ የመጣሁት እጆቻችንን በአንድ ላይ አጠናሽተን ሀገራችንን እኛን እየገደሉንና ባሪያ ያደረጉን ካሉት ውሾች ነፃ እንድናወጣ ነው። ይህ ዘበኛ ሊገላት ከመሞከሩ በፊት ጓደኛው ይከለክለዋል። ሁሉም ሰው ከሷ ጋር ለመተባበርም ይወስናል። እሷም ከሷ በጣም ወደ ፈራው ንጉስ ትሄድና ትለዋለች፣ አንተ ውሻ ነህ፣ መንግስትን ይዘህ ከእንግሊዞች ጋር ተባበርክ። ከኔ ደግነት የተነሳ ሳልገልህ ከመንግስቱ አባርሬሃለሁ። ከዚህም በኋላ ለሷ ትልቅ የንቅሳት ክብር ማዕረግ ይደረግላታል። ነገር ግን በአባቷ መንግስት የነበረውን ታላቁን ሚኒስትር ንጉስ እንዲሆን ታደርገዋለች። ይህንን መኮንን በተመለከተ ጊዜ በሷ በጣም ፈርቶ ነበር። እሷ ከመግደሏ በፊት በማንኛውም መንገድ ሊገላት ይፈልጋል። ሰዎቹም የወንዶችና የመሳሪያ ድጋፍ እንደደረሳቸው ያሳውቁታል። ላክሽሚን በተመለከተ ልታታልላቸው ትወስናለች። ብትሞት እንኳን ስሟ በታሪክ ውስጥ መጻፍ እንዳለበት ትናገራለች። ከሷ በኋላ የሚመጣ ማንኛውም ገዢ እሷ ያደረገችውን ተመሳሳይ ነገር እንዲያደርግና ከእንግሊዞች እንዲገላገሉ። ከዚያ በኋላ ልጇን ለመሰናበት ትሄዳለች። ለጦርነቱ መዘጋጀትም ጀምራለች። ባሏን ታስታውሳለች። ልጇም በስሟ መጮሁን ይቀጥላል። እንደምትሄድ ስላወቀም አዝኖ ነበር። ነገር ግን ጓደኛዋ ትይዘዋለች። ከሷም ታርቀዋለች። የእንግሊዞችን ጦር በተመለከተ ድጋፉ ይዘገይባቸዋል። ከ72 ሰዓታት በኋላም ይደርሳቸዋል። በዚህ ጊዜ ላክሽሚና ሰዎቿ ይደርሳሉ። የጠላት ጦር በመድፍ ይተኩስባቸዋል። ነገር ግን ይህ ሁሉ አያንቀጠቅጣቸውም። በሙሉ ክብደታቸውም ይገቡባቸዋል። ቁጥራቸው ብዙ ባይሆንም በእነሱ ላይ ይጥላሉ። የላክሽሚ ጦር በከፍተኛ ደረጃ የሰለጠነ መሆኑ ምን ያክል እንደሆነም ይታያል። ምክንያቱም ከነሱ አንዱ ከመሞቱ በፊት ከጠላት ጦር 10 ሰዎች አብሮት መወሰድ አለበት። ላክሽሚ ከወንዶቹ ጋር በጣም የሚያምር ስራ እየሰራች ነበር። ላክሽሚ በጥይት ብትቆስልም ይህ ሁሉ ግድ አልሰጣትም ነበር። ቃል በቃል በእጇ ስር የሚወድቅ ሰው ስሟ አይጠራም ነበር፣ በጀርባዋ ላይ የተንኮል ጥይት እስከመታ ድረስ። ይህ መኮንን ሊገላት ይመጣል። ነገር ግን እሷ በተተኮሰው ባሩድ ላይ ቆማ ለመሞት ትሄዳለች። ምክንያቱም ራሷን መግደል ለሷ ክብር ነው እንጂ እንደዚህ ያለ ውሻ ሊገድላትና ሊያዋርዳት አይገባም። ልጇን በተመለከተ በህይወት መኖር ይቀጥላል። ነገር ግን በሀገሪቱ ተስፋፍቶ በነበረው በሽታ ምክንያት በ58 ዓመቱ ይሞታል። ቪቪን በተመለከተ ግን የእንግሊዝ መንግስት ሰቀለው። ጆ ግን በጃንሲ መንግስት ውስጥ ትልቅ መቃብር ተሰራለት። እስካሁንም ድረስ ቱሪስቶች መቃብሩን ለመጎብኘት ይመጣሉ። የእንግሊዝ ጦር አዛዥ ራሱ በማስታወሻው ላይ ላክሽሚ በታሪክ ውስጥ ታላቅ ተዋጊ መሆኗን ጽፏል። ይህ ፊልም እውነተኛ ታሪክ መሆኑን እንድታውቁ ፈልጋለሁ። የዛሬው ፊልማችን በዚህ ያበቃል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ቀጣይ በሌላ አሪፍ ፊልም እስከምንገናኝ ሰላም ቆዩ።